እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። የብሉይ ኪዳን እያለ አዲሱ ኪዳን የመጣበትን ምስጢር አለማግኘት። አንድ ክርስቲያን መጽሐፍ ቅዱስ ከሚለው ቃል ቀጥሎ ማወቅ ያለበት የሁለቱን መጽሐፍ ቅዱስ ክፍሎች ርዕስ፣ ይህም አዲስ ኪዳንና ብሉይ ኪዳን የሚሉትን ቃላት ትርጉም መሆን አለበት። ከመነሻው ስንመለከት ኪዳን ማለት የሁለት ወገኖች ውል ማለት ነው። ዳዊትና ዮናታን ቃል ኪዳን አደረጉ ይላል መጽሐፍ ቅዱስ ውስጥ። ባልና ሚስትም ሲጋቡ ለትዳር ቃል ኪዳን አደረጉ ይባላል። እንደዚሁ እግዚአብሔር ለሰው ልጆች መዳን ከተለያዩ ትውልዶች ጋር በዋናነት 5 ጊዜ ቃል ኪዳን አድርጎ ነበረ። በአዳም፣ በኖህ፣ በአብርሃም፣ በሙሴና በክርስቶስ። በዚህ ምዕራፍ የምንመለከተው የኋለኞቹን በሙሴና በኢየሱስ በኩል የወረዱትን በተለምዶ የብሉይ ኪዳንና የአዲስ ኪዳን ተብሎ የሚታወቁትን ኪዳኖች አንድነትና ልዩነት ነው። ብሉይ ኪዳን የሚባለው በተለምዶ በሙሴ በኩል የወረደው ኪዳን ሲሆን በኪዳኑ መሰረትም ሰዎች ጽድቅን የሚያገኙት እግዚአብሔር ያወረዳቸውን ሕጎችን በፍጽምና በመጠበቅ ነው። አዲስ ኪዳን ማለት ደግሞ በኢየሱስ በኩል የወረደው ኪዳን ሲሆን በኪዳኑ መሰረትም ሰዎች ጽድቅን የሚያገኙት በኢየሱስ ክርስቶስ በማመን ነው። ሁለት ኪዳኖች አብረው እንደማይሰሩት ሁሉ አዲሱ ኪዳን የቆመው ብሉይ ኪዳን ተሽሮ ነው። ይህ በመሰረተ ሀሳብ ደረጃ ቀላል ቢሆንም ወደ ዝርዝሩ ሲገባ ግን ልዩነቱ ሊረዱት የሚከብድ ከባዱ የመጽሐፍ ቅዱስ ክፍል ሆኖ እናገኘዋለን። የኦርቶዶክስ ካቶሊክ ቤተ ክርስቲያንንም ግራ ያጋባት በሁለቱ ኪዳናት መካከል እንድትዋለድ ያደረጋትም ይኸው እውነታ ነው። እነዚህን ግራ አጋቢ ነገሮችንም ስንመለከት ኢየሱስ እኔ ሕግን ልሽር አልመጣሁም እያለ፣ ሐዋርያቱ ደግሞ ሕግን መሰረት አድርጎ የተሰራውን የብሉይ ኪዳንን ተሽረዋል ሲሉ ምን ማለታቸው ነው? ብሉይ ኪዳን ተሽሯል ሲባል የብሉይ ኪዳን ሕጎች ዕጣ ፈንታስ ምንድን ነው? ብሉይ ኪዳን ተሽሯል ሲባል በብሉይ ኪዳን የታዘዙት ታቦት፣ ጽላት፣ ቤተ መቅደስ፣ ሰንበት ዕጣ ፈንታስ ምንድን ነው? ብሉይ ኪዳን ተሽሯል ሲባል የ39ኙ የብሉይ መጽሐፍት ዕጣ ፈንታስ ምንድን ነው? በአዲስ ኪዳን ጽድቅ በእምነት ከሆነ ሕግ የሚተላለፍ ሰው ዕጣ ፈንታስ ምንድን ነው? እነዚህን ግራ አጋቢዎችን ጥያቄ ለመመለስ በመጀመሪያ በደፈናው ብሉይ ኪዳን የሚባሉትን 3 ነገሮች እንመልከት። ይህም የብሉይ ኪዳን ሕግ፣ የብሉይ ኪዳን ቃል ኪዳን እና የብሉይ ኪዳን መጻሕፍት። የእነዚህን አንድነትና ልዩነት ለያይቶ መመልከቱ ከላይ ለተነሱት ጥያቄዎች መልስ ማግኘት ያስችለናል። የብሉይ ኪዳን ሕግ ማለት እግዚአብሔር እስራኤላውያን እንዲመሩበት በተለያዩ ጊዜያት ያወረዳቸው ሕጎች ናቸው። እነዚህ ሕጎችም በሙሴ በኩል የወረዱትን 10ቱ ትእዛዛትን ጨምሮ በተለያዩ ጊዜያት የወረዱትን ሕጎች ያጠቃልላል። ዘጸአት 20 ከ1 እስከ 17። እግዚአብሔርም ይህንን ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች ውሃ ካለው ነገር የማናቸውንም ነገር ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ። የእግዚአብሔርን የአምላክ ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና
የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ሥራ ተግባርን ሁሉ አድርግ። 7ኛውን ቀን ግን ለእግዚአብሔር ለአምላክህ ሰንበት ነውና አንተም ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያሉ እንግዳው በእርሱ ምንም ሥራ አትስሩ። እግዚአብሔር በ6ኛው ቀን ሰማይንና ምድርን ባሕርንም ያለባቸውን ሁሉ ፈጥሮ በ7ኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል። አባትህንና እናትህን አክብር፣ እግዚአብሔር አምላክ በሚሰጥ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም፣ ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ። ይህ ዋነኞቹ ሕጎች የወረዱበት ቃል ነው። እነዚህ ሕጎችም የብሉይ ኪዳን ሕጎች ይባላሉ። የብሉይ ኪዳን ቃል ኪዳን ማለት ደግሞ እግዚአብሔር የእስራኤል ሕዝብ እነዚህን በሙሴ በኩል የወረዱትን ሕጎች ጨምሮ በተለያዩ ጊዜያት የወረዱ ሕጎችን በፍጽምና ከጠበቀ ሕዝቡን ለማጽደቅ የገባው ቃል ኪዳን ወይንም ውል ነው። ዘጸአት 24 ከ7-8 ሙሴም የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። እርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። ሙሴን ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉም እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ። የብሉይ ኪዳን መጻሕፍት ማለት ደግሞ በህትመት ቴክኖሎጂ መምጣት ምክንያት በጥቅልል ብራናዎች በተበታተነ መንገድ ሲጻፉ የነበሩት ቅዱሳን መጻሕፍት በአንድ ላይ ሲጠረዙ ከክርስቶስ በፊት ለነበሩት ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ድረስ ላሉ ለ39ኙ መጻሕፍት ስብስብ የተሰጠ ስያሜ ነው። በዚህም የብሉይ ኪዳን ሕግ ማለት በሙሴ በኩል የወረዱት 10ቱ ትእዛዛትን ጨምሮ በተለያዩ ጊዜያት የወረዱ ሕጎች ማለት ሲሆን የብሉይ ኪዳን ቃል ኪዳን ማለት ደግሞ እነዚህን ሕጎች በመጠበቅ ጽድቅ የሚገኝበት ከእግዚአብሔር ጋር የተደረገ ኪዳን ወይንም ውል ማለት ሲሆን የብሉይ ኪዳን መጻሕፍት ማለት ደግሞ 39ኙ የመጽሐፍ ቅዱስ መጻሕፍት ማለት ነው። እነዚህ ሦስቱ የብሉይ ኪዳን ትርጉሞችን በአግባቡ ከተረዳን መጽሐፍ ቅዱሱ ብሉይ ኪዳን የተሻረበትን እውነታ ከእነዚህ ሦስቱ የብሉይ ኪዳን አውዶች ጋር እያነጻጸርን መመልከት እንችላለን። ኢየሱስ ሕግን ልሽር አልመጣሁም እንዳለው የብሉይ ኪዳን ተሽሯል ሲባል የተሻሩት ሕጎቹ አይደሉም። የተሻረው ሕጎቹን በመጠበቅ ጽድቅ የሚገኝበት መንገድ ነው። እንደዚሁ ብሉይ ኪዳን ተሽሯል ሲባል የብሉይ ኪዳን መጻሕፍትን አይመለከትም። ምክንያቱም መጻሕፍት ውስጥ ያለው የሥነ ፍጥረት ታሪኮች፣ የእስራኤል ሕዝብ ታሪኮች፣ የቅዱሳን የሕይወት ምሳሌዎች፣ የብሉይ ኪዳን ሕጎች፣ ትንቢቶች፣ ዝማሬዎች ወዘተ ናቸውና እነዚህ ደግሞ አይሻሩም። ስለዚህ ብሉይ ኪዳን ተሽሯል ሲባል የተሻረው የብሉይ ኪዳን ቃል ኪዳን ይህም ሕግን በመጠበቅ ጽድቅ የሚገኝበት ኪዳን ወይንም ውል ነው የተሻረው ማለት ነው። በብሉይ ኪዳን መሠረት እግዚአብሔር የእስራኤል ሕዝብ የሕግን ፍጽምና ከጠበቁ እንደሚያጸድቃቸው ቃል ኪዳን ወይንም ውል ገብቶላቸው ነበረ። ይሁን እንጂ ሕዝቡ ይህንን ኪዳን ባለመጠበቁ ምክንያት ይህንን ኪዳን ሥራ ላይ ማዋል አልተቻለም። እግዚአብሔርም ይህንን ሥራ ላይ ያልዋለውን ኪዳን ሻረው። ከዚያም አዲሱን ቃል ኪዳን ይህም አዲስ ኪዳንን አመጣ። አዲሱ ኪዳንም ሲመጣ የብሉይ ኪዳንን ወይንም ውል ሽሮ፣ ነገር ግን የብሉይ ኪዳኑን ሕጎችና መጻሕፍት ሳይጥል ሰዎች የሚጸድቁበትን ሌላ ኪዳን ወይንም ውል ይዞ መጣ። በዚህ ኪዳን መሠረትም ሰዎች የሚጸድቁት በክርስቶስ በማመን ሆነ። ሕዝቅኤል 20 ከ10-13 ከግብፅ ምድር አወጣኋቸው፣
ወደ ምድረ በዳም አመጣኋቸው። ሰው ቢያደርገው ኖሮ በሕይወት የሚኖርበትን ሥርዓቴንም ሰጠኋቸው፣ ፍርዴንም አስታወቅኳቸው። የምቀድሳቸው እኔ እግዚአብሔር እንደሆንኩ ያውቁ ዘንድ በእኔና በእነርሱ መካከል ምልክት ይሆን ዘንድ ሰንበታቴን ሰጠኋቸው። ነገር ግን የእስራኤል ቤት በምድረ በዳ አመፁብኝ። ሰው ቢያደርገው ኖሮ በሕይወት የሚኖርበትን ፍርዴን ጣሉ፣ በትእዛዜም አልሄዱም፣ ሰንበታቴንም ፈጽመው አረከሱ። ሮሜ 3 21-24 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በዚህም ብሉይ ኪዳን ተሽሮ አዲሱ ኪዳን ተተካ። ይሁን እንጂ የኦርቶዶክስ ካቶሊክ ቤተ ክርስቲያን እነዚህ የሁለቱ ኪዳናት መተካካትን በአግባቡ ባለመረዳት ብዙ ስህተቶች ውስጥ ገብታለች። ቀጥለን በስፋት እንመለከታለን። በመጀመሪያ ቤተ ክርስቲያኗ በአዲሱ ኪዳንና በብሉይ ኪዳን ሽግግር ውስጥ ያላስተዋለችው እውነታ፣ ይህም ሁለቱ ኪዳናት ተተካኪ እንጂ ተዳባይ አለመሆናቸው። በአንድ ጉዳይ ላይ ሁለት የተለያዩ ቃል ኪዳኖች ወይንም ውሎች እንደማይኖሩት ሁሉ እግዚአብሔር ሰዎች እንዲጸድቁበት ያስቀመጠው ቃል ኪዳን ወይንም ውል አንድ ነው። በመጀመሪያ የብሉይ ኪዳን ውል ነበረ። በዚህ ውል ሰዎች መዳን ስላልቻሉ ውሉ ተሽሮ አዲሱ ኪዳን ወረደ። አዲሱ ኪዳን ሲመጣም ሁለት ኪዳኖች ወይንም ውሎች አብረው እንደማይሰሩት ሁሉ አዲሱ ኪዳን የቆመው የቀደመው ኪዳን ተሽሮ ነው። ዕብራውያን 10:9 ሁለተኛውንም ሊያቆም ፊተኛውን ይሽራል። ዕብራውያን 8:7-13 ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበረ በማለት አዲስ በማለቱ ፊተኛውን አስረጅቷል። ዕብራውያን 7:18-19 ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመችው ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል። በዚህም የሁለቱ ኪዳኖች ውል ተዳባይ ሳይሆኑ ተተካካይ መሆናቸውን እንመለከታለን። በኪዳን ውስጥም የተተካኩትን ዋና ዋና ነገሮች ብንመለከት፣ አንደኛ ኪዳኑ የመጣበት ብሉይ ኪዳን በድንጋይ ጽላት ሲመጣ አዲሱ ኪዳን በኢየሱስ መጣ። ሁለተኛ ብሉይ ኪዳን የጸናው በኮርማ ደም ሲሆን አዲሱ ኪዳን የጸናው በኢየሱስ ደም ነው። ሶስተኛ የኃጢአት ማስተስረያ በብሉይ ኪዳን የእንስሳት ደም ሲሆን በአዲስ ኪዳን የኢየሱስ ደም ነው። አራተኛ ጽላቱ በብሉይ ኪዳን የድንጋይ ሰሌዳ ሲሆን በአዲሱ ኪዳን የሰው ልብ ነው። አምስተኛ ቤተ መቅደሱ በብሉይ ኪዳን የተገነባ ቤት ሲሆን በአዲሱ ኪዳን የሰው ልጅ ነው። ስድስተኛ ሰንበት በብሉይ ኪዳን ቀን ሲሆን በአዲሱ ኪዳን ኢየሱስ ሆነ። ሰባተኛ ሊቀ ካህን ምድራዊ ሰው ሲሆን በብሉይ ኪዳን ምድራዊ ሰው ሲሆን በአዲሱ ኪዳን ኢየሱስ ሆነ። ስምንተኛ ካህን በብሉይ ኪዳን የሌዊ ዘር በሙሉ ሲሆን በአዲሱ ኪዳን ክርስቲያኑ ማህበረሰብ በሙሉ ሆነ። ዘጠነኛ ጽድቅ የሚገኘው በብሉይ ኪዳን ሕግን በመጠበቅ የነበረ ሲሆን በአዲሱ ኪዳን በኢየሱስ በማመን ሆነ። አስረኛ ሰው የሚጸድቀው በብሉይ ኪዳን አስረኛ ሰው የሚቀደሰው በብሉይ ኪዳን በሜሮን ዘይት የነበረ ሲሆን በአዲሱ ኪዳን በመንፈስ ቅዱስ ሆነ። በእነዚህ የማተካካት ስራዎች ውስጥ አንድ ቁም ነገር እንረዳለን። በብሉይ ኪዳን ዘመን አምልኮ ሲደረግ የነበረው በሚታዩና በሚዳሰሱ ቁሶች ነበረ። በአዲሱ ኪዳን ደግሞ ይህ የአምልኮ ስነ ስርዓት ከፍ ተደርጎ አምልኮ የሚደረገው መንፈሳዊ በሆነ መንገድ መሆኑ
ኢየሱስ ስለዚህ ለውጥ ሲናገር ዮሐንስ 4:23 ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና ብሏል። ይሁን እንጂ የኦርቶዶክስ ካቶሊክ ቤተ ክርስቲያን ከዚህ ቃል ጋር መሄድ ባለመቻሏ ምክንያት ከቁሳቁሶቿ ጋር እየተንከራተተች ትገኛለች። አዲሱ ኪዳን ብሉይ ኪዳኑን ቢተካም በቤተ ክርስቲያኗ ከእንስሳት ደም በስተቀር ሁሉንም የብሉይ ኪዳን የአምልኮ ቁሳቁሶችን ለአዲስ ኪዳኑ የአምልኮ ስርዓት እየተጠቀመች ትገኛለች። በዚህም የብሉይ ኪዳኑን ቤተ መቅደስ፣ የብሉይ ኪዳኑን ጽላት፣ ታቦት፣ ካህን፣ የሰው ሊቀ ካህን፣ ሰንበት፣ ሜሮን፣ ጠበል፣ ዕጣን፣ ጧፍ፣ ሻማ የመሳሰሉትን የብሉይ ኪዳን የአምልኮ ቁሳቁሶችን ዛሬም ለአዲስ ኪዳኑ አምልኮ ትጠቀማለች። የኦርቶዶክስ ካቶሊክ ቤተ ክርስቲያን ብሉይ ኪዳንን በአዲስ ኪዳን መተካት ባለመቻሏ አዲስ ኪዳኑን መቀበል አልቻለችም። እንደዚሁ የኪዳኑን በረከቶችን ማግኘት አልቻለችም። ቀጥለን በስፋት እንመለከታለን። የብሉይ ኪዳኑ ጽላት ወይንም ታቦት በአዲስ ኪዳኑ ጽላት ወይንም ታቦት አለመተካት። በብሉይ ኪዳን ጽላት የሚባለው በእግዚአብሔር እጅ 10ሩ ትእዛዛት የተጻፈበት የድንጋይ ሰሌዳ ነው። ጽላቱም የሚቀመጠው በእንጨት በተሰራ ታቦት ውስጥ ነው። በተለምዶ ታቦት የሚለው ቃል ሰፋ ያለና ጽላትንም የሚያካትት ቃል በመሆኑ በዚህ ክፍል ሁለቱንም ይህንም ታቦትንም ጽላትንም በአንድ ላይ ለመጥራት ታቦት የሚለውን ቃል እንጠቀማለን። በብሉይ ኪዳን ዘመን በቁሳቁስ የሚሰራው ታቦትና ቤተ መቅደስ ተሰጥቶ ነበር። በአዲስ ኪዳኑ የእግዚአብሔር መንፈስ ማደሪያ የሰው ልጅ በመሆኑ ምክንያት በቁስ የሚሰራው ታቦትና ቤተ መቅደስ አሰራር ተሽሮ ታቦቱና ቤተ መቅደሱ የሰው ልጅ ሆነ። ነገር ግን በቤተ ክርስቲያኗ አዲሱ ኪዳን ብሉይን ስላልተካ ከቁስ የሚሰራው ታቦትና ቤተ መቅደስ ለአዲስ ኪዳኑ ታቦትና ቤተ መቅደስ ስፍራውን አልለቀቀም። በዚህም ቤተ ክርስቲያኗ የብሉይ ኪዳኑን ታቦትና ቤተ መቅደስ በአዲስ ኪዳኑ ዘመን እየተጠቀመችበት ትገኛለች። ቤተ ክርስቲያኗ ለዚህ አሰራሯ የምታቀርባቸው መከራከሪያዎች በሙሉ የምታቀርበው ከብሉይ ኪዳን ብቻ ሲሆን እንደ መከራከሪያ የምታቀርባቸው ሀሳቦችም በአንድ ላይ ሲታዩ ታቦት መጽሐፍ ቅዱሳዊ ነው የሚል እንጂ ብሉይ ኪዳን በአዲሱ ኪዳን ሲተካ ከፍ በተደረገበት መንፈሳዊ ትርጉም አይደለም። ይህንን መተካካት ከመነሻው ብንመለከት በመጀመሪያ እስራኤላውያኑ በዘጸአት 24 ላይ የተነገረውን ቃል ኪዳን ይህም ብሉይ ኪዳንን በመቀበላቸው በዘጸአት 25 ላይ ታቦቱ የቃል ኪዳን ምልክት እንዲሆን ተሰጣቸው። በዚህም ታቦቱ ከቃል ኪዳኑ ጋር ስለሚያያዝ የቃል ኪዳኑ ታቦት ተባለ። ነገር ግን ሕዝቡ በቃል ኪዳኑ ጸንቶ መኖር ባለመቻሉ ምክንያት እግዚአብሔር ቃል ኪዳኑን እንደሚሽርና በዚህም ለቃል ኪዳን የተሰጣቸው የታቦት አሰራር አብሮ እንደሚሻር በነቢያቱ አፍ አስቀድሞ ተናገረ። ኤርምያስ 3:16 በበዛችሁም ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ ብለውም ከእንግዲህ ወዲያ አይጠሩም፣ ልብም አያደርጉትም፣ አይሹትምም፣ ከእንግዲህ ወዲህ አይደረግም፣ ከእንግዲህ ወዲህ እልከኛ ልባቸውን ተከትለው አይሄዱም። በዚህም ለብሉይ ኪዳን ዘመን የታዘዘው የቃል ኪዳን ታቦት አይነት በአዲሱ ኪዳን ስፍራ እንደማይኖሩ አስቀድሞ በትንቢት ተነገረ። ብሉይ ኪዳን የአዲስ ኪዳን ጥላ ወይንም ማሳያ ሞዴል በመሆኑ መጠን የብሉይ ኪዳን ታቦት ሲሻር የአዲስ ኪዳን ታቦት ማን እንደሆነ እና የትስ እንደሚቀመጥ እዚያው በነቢያቱ በኩል ተነገረ። ኤርምያስ 31 ከ31 እስከ 33 እነሆ ከእስራኤል እና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወር ይመጣል፣
ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝሁበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። ከእነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። ሁለተኛ ቆሮንቶስ 3 ከ3 እስከ 7 እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ ልብ ጽላት እንጂ በድንጋይ ጽላት ያልተጻፈ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ያ በፊደላት በድንጋዮች ላይ የተቀረጸው የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? ሮሜ 7:6 አሁን ግን በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። በዚህም በብሉይ ኪዳን ዘመን በድንጋይ ላይ ሲቀረጽ የነበረው የጽላት አሰራር በአዲሱ ኪዳን ዘመን በሰዎች ልብ ላይ በእግዚአብሔር መንፈስ የሚቀረጽበት አሰራር ተተካ። ይህም አሰራር በአዲስ ኪዳን የእግዚአብሔር ቤተ መቅደስ የሰው ልጅ ነው ከሚለው አሰራር ጋር የተያያዘና በአዲስ ኪዳን ያለው አሰራር ከቁሳዊው አሰራር ወደ መንፈሳዊ አሰራር ከፍ የተደረገ በመሆኑ ምክንያት ነው። ለዚህም ነው በአዲሱ ኪዳን ስለ ቁሳዊ ታቦት አጠቃቀም ትእዛዝ ያልተሰጠው። መሪዎቹም ኢየሱስና ሐዋርያቱም ታቦት ሰርተው ሲያገለግሉት ሲገለገሉበትና ሲሰግዱለትም ሆነ ሲሸከሙት ያልታየው። ይህ የሆነው ከላይ በተገለጸው የሁለቱ ኪዳናት መተካካት ምክንያት በተተካው የታቦት ትርጉም ምክንያት ነው። በአጠቃላይ ስንመለከት ሁለቱ ኪዳናት ተተካኪ በመሆናቸው ቁሳዊው ታቦት በአዲሱ ኪዳን በመንፈሳዊ ትርጉሙ የተተረጎመ መሆኑን፣ ነገር ግን በቤተ ክርስቲያኗ የብሉይ ኪዳኑ ቁሳዊው ታቦት ባለመነሳቱ የአዲሱ ኪዳን ታቦት ስፍራውን መያዝ አለመቻሉንና በዚህም ቤተ ክርስቲያኗ ከአዲሱ ኪዳን ጋር አለመገናኘቷን እንመለከታለን። ሌላው የብሉይ ኪዳኑን ቤተ መቅደስ በአዲስ ኪዳኑ ቤተ መቅደስ አለመተካት። ብሉይ ኪዳን በአዲስ ኪዳን ሲተካ ከተተካኩት ውስጥ ሌላኛው ቤተ መቅደስ ነው። በአዲሱ ኪዳን የቤተ መቅደስ ትርጉም ከተለመደው በግንባታ ከሚሰራ ቤተ መቅደስ ወደ መንፈሳዊ አተረጓጎም ከፍ ተደርጓል። ኢየሱስም በወቅቱ ከአብዛኞቹ አይሁዳውያን ጋር መግባባት ያልቻለው በዚህ ከፍ በተደረገው ትርጉሙ በመናገሩ ምክንያት ነበር። ዮሐንስ 2 ከ19 እስከ 21 ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በ3 ቀን ታስነሳዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ዮሐንስ 4 ከ20 እስከ 24 አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ ሰው ሊሰግድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ይመጣል፣ አሁንም ሆኗል አለ። ኢየሱስ ይህንን የተናገረው በብሉይ ኪዳኑ ቤተ መቅደስ በሚባለው ግንባታ ሳይሆን በአዲስ ኪዳኑ ትርጉም ነበረ። ይህንን የአዲስ ኪዳኑን አተረጓጎም ሐዋርያቱም ሲያስረዱ አንደኛ ቆሮንቶስ 3:17 የእግዚአብሔርን ቤተ መቅደስ ቅዱስ ነውና ያውም እናንተ ናቸው። አንደኛ ቆሮንቶስ 6:19 እስከ 20 ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ ውስጥ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ሁለተኛ ቆሮንቶስ 6:16 እኛ የእግዚአብሔር ቤተ መቅደስ ነንና።
በዚህም በቁሳዊ ግንባታ የሚሰራው የብሉይ ኪዳን ቤተ መቅደስ በአዲሱ ኪዳን በመንፈሳዊ ትርጉም የሰው ልጅ መንፈሳዊ መሰራት ሆኖ እንመለከታለን። ይህም በአዲስ ኪዳን ጽላቱ የሰው ልብ ከሆነበት አሰራር ጋር የተያያዘ ነው። በዚህም ቤተ ክርስቲያኗ ምን ያህል ከአዲስ ኪዳኑ ጋር መሄድ እንዳልቻለች እንመለከታለን። ሌላው የብሉይ ኪዳኑን የቀን ሰንበት በአዲስ ኪዳኑ ሰንበት አለመተካት ነው። ቤተ ክርስቲያኗ ሁለቱን ኪዳናት ስለተቀላቀሉባት የሰንበት ጉዳይ ላይም ወጥ አቋም መያዝ አቅቷት በሁለት ልብ እየሄደች ትገኛለች። በዚህም ቤተ ክርስቲያኗ በሰንበት ዕለት እንደ እርሻ ያሉ ከባባድ ስራዎችን ስትከለክል፣ እንደ ማብሰል ያሉ አነስተኛ ስራዎችን ግን አትቃወምም። በዚህም ቤተ ክርስቲያኗ ወይ ብሉይ ኪዳን እንደሚያዘው እና ዛሬ አይሁዳውያን አካባቢ እንደምንመለከተው ምንም ነገር ባለመስራት አላረፈችም፣ ወይ እንደ አዲሱ ኪዳኑ ሰንበት ወይንም እረፍት ክርስቶስ ነው ብላ በቀኑ ሰንበት በክርስቶስ አልተካችም። በብሉይ ኪዳን ዘመን ሰንበት ማለት ሰባተኛው ቀን ነው። ይህም ቀን ፈጣሪ ፍጥረታቱን ፈጥሮ ያረፈበት ቀን ነው። በዚህም መጽሐፉ ይህንን ቀን በሰዎችም ዘንድ የእረፍት ቀን፣ የሚቀደስ ቀን፣ የደስታ ቀን መሆን እንዳለበት ይናገራል። ይህንንም ትእዛዝ የሚተላለፍ እስከ ሞት የሚደርስ ብርቱ ቅጣት እንዲጣልበት ያዛል። እነዚህ ሁሉ የብሉይ ኪዳን ትእዛዛት እያሉ ብሉይ ኪዳን በአዲሱ ኪዳን በመተካቱ ምክንያት ኢየሱስ የሰንበትን ቀን አላከበረም፣ ሌሎችም እንዳያከብሩ አስተማረ። ሐዋርያቱም የቀኑን ሰንበት መሰረዙን አስተማሩ። ሰንበትን ማክበር የተላለፈው ያውም በትልቁ የአስርቱ ትእዛዛት ላይ ነው። ክርስቶስ ደግሞ ሕግን ልሽር አልመጣሁም ብሎ ለምን ሕግን ይሽራል የሚሉ ጥያቄዎች በወቅቱም ሆነ ከዚያ በኋላ በነበረው ትውልድ ውስጥ ጥያቄ አስነስቷል። የሚገርመው ደግሞ አሁንም ብዙዎችን ግራ አጋብቷል። ነገር ግን መጽሐፍ ቅዱሱን በማስተዋል ላጠና የሚጋጩ ቃላት አለመኖራቸውንና ሕግ አይሻርም እንደተባለው አለመሻሩን፣ ነገር ግን የሰንበት አተረጓጎም እንደ ታቦትና ቤተ መቅደስ ትርጉም ከፍ ባለ አተረጓጎም ይህም መንፈሳዊ አተረጓጎም በመተካቱ ምክንያት ነው። ቆላስይስ 2 ከ16-17 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። አካሉ ሲገለጥ ማሳያ ሞዴሉን ወይንም ጥላውን ማንም አይከተለውም። በዚህም በአዲሱ ኪዳን ማረፊያ በቀን ሳይሆን በክርስቶስ መሆኑና ክርስቶስን ያገኘም ከሁሉ ነገር እንዳረፈና ሰንበት ራሱ ክርስቶስ መሆኑን እንመለከታለን። በዚህም በሳምንት አንድ ቀን ከማረፍ የዘላለም እረፍት ክርስቶስን መምረጡ የተሻለ ነው። ሌላው የብሉይ ኪዳኑን የሰው ሊቀ ካህን በአዲሱ ኪዳን በክርስቶስ ሊቀ ካህንነት አለመተካት። ሊቀ ካህን ማለት በሰዎችና በእግዚአብሔር መካከል በመገኘት ስለ ሰዎች ኃጢአት መስዋዕትን በማቅረብ ኃጢአትን የሚያስተሰርይ ማለት ነው። የመጀመሪያው ሊቀ ካህን አሮን ነበረ። ከዚያም እስከ ክርስቶስ መምጣት ድረስ እስከነበረው ሊቀ ካህን እስከ ቀያፋ ድረስ ብዙ ሰዎች በዚህ ስልጣን ሲሾሙ ነበረ። በአዲስ ኪዳኑ ግን በሊቀ ካህንነት የተሾመው ኢየሱስ ብቻ ነው። ነገር ግን በኦርቶዶክስ ካቶሊክ ቤተ ክርስቲያን ከክርስቶስም በኋላ ሰዎችን በሊቀ ካህንነት እየሾመች ትገኛለች። ይህ ደግሞ የአዲስ ኪዳኑን አሰራር ያላገናዘበ እና የክርስቶስን የሊቀ ካህንነት ሹመት የሚጋፋ አሰራር ነው። መጽሐፍ ቅዱሱ ግን በአዲስ ኪዳን ዘመን ሊቀ ካህኑ ኢየሱስ ብቻ መሆኑን ይናገራል። ዕብራውያን 7:28 ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማል። ከሕግ በኋላ የመጣው የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ዕብራውያን 4:14-15 እንግዲህ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስን ስላለን
ጸንተን ሃይማኖታችንን እንጠብቅ። አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። በዚህም በአዲሱ ኪዳን ሊቀ ካህን ክርስቶስ ብቻ ነው። ከኢየሱስ ቀጥለው የነበሩት ዋናዎቹ እነ ጳውሎስና ጴጥሮስ እንኳን ሊቀ ካህን አልተባሉም። ስለዚህም በአዲሱ ኪዳን በእግዚአብሔርና በሰዎች መካከል የሚቆመው ሊቀ ካህን ክርስቶስ ብቻ ነው። ሌሎች አማኞች በሙሉ ካህናት ናቸው። ስለዚህ የብሉይ ኪዳኑን አሰራር በመተው የሊቀ ካህንነት ስፍራን ለአዲስ ኪዳኑ ሊቀ ካህን ለክርስቶስ መተው መልካም ነው። ሌላው በብሉይ ኪዳኑ ሕግ በመጠበቅ ይገኝ የነበረውን ጽድቅ በአዲስ ኪዳኑ በክርስቶስ ማመን አለመተካት። ቤተ ክርስቲያኗ ሁለቱ ኪዳናትን ባለማተካካቷ ምክንያት የሁለቱ ኪዳናት የጽድቅ መንገዶች ተቀላቅለውባታል። በዚህም ቤተ ክርስቲያኗ ሁለቱንም የጽድቅ መንገዶች በማዳበል አንድ ሰው የሚጸድቀው እንደ ብሉይ ኪዳን ሕጉን በመፈጸምና በመጠበቅና እንደ አዲሱ ኪዳን በክርስቶስ በማመን እንደሆነ ታስተምራለች። ቤተ ክርስቲያኗ ሰዎች በክርስቶስ አምነው ብቻ እንዲያው ይጸድቃሉ በማለት የሚያስተምረውን የአዲሱን ኪዳን የጽድቅ መንገድ የማጽደቅ ብቃት አላሳመናትም። በዚህም ሰው ለመጽደቅ በኢየሱስ ከማመን በተጨማሪ የብሉይ ኪዳኑን የሕግ ፍጽምና መጠበቅ እንዳለበት ታስተምራለች። በዚህም ቤተ ክርስቲያኗ ብሉይ ኪዳኑን ከአዲስ ኪዳኑ ጋር፣ ጁዳይዝሙን ከክርስትና ጋር በማዳቀል አዲስ የጁዶ ክርስቲያን መንገድን ትከተላለች። በዚህ መሰረትም የቤተ ክርስቲያኗ ምዕመናኖች ጽድቅን ለማግኘት በኢየሱስ ክርስቶስ ከማመን በተጨማሪ የብሉይ ኪዳኑን የሕግን ፍጽምና በመጠበቅ ለመጽደቅ ሲታገሉ ይታያል። ቤተ ክርስቲያኗ ለዚህ በክርስቶስ ላይ የሕግን ፍጻሜ ለመጨመሯ በዋናነት ሁለት ደጋፊ ጥቅሶችን ታቀርባለች። እነርሱም ፊልጵስዩስ 2:12 ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውንና ያዕቆብ 2:24-26 ላይ ያለውን ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁና ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁም ከሥራ የተለየ እምነት የሞተ ነው የሚሉትን ጥቅሶችን ነው። ይሁን እንጂ እነዚህ ጥቅሶች የክርስትና መልእክቶች እንጂ የጁዶ ክርስቲያን መልእክቶች አይደሉም። ፊልጵስዩስ 2:12 ላይ የተገለጸው ቃል የተነገረው በክርስቶስ አምነው ለዳኑትና ሐዋርያው ወዳጆቼ ለሚላቸው እንጂ ገና ለሚድኑ ሰዎች አይደለም። ድነት ደግሞ አንዴ ናት። የተለያየ አይነት ድነት የለም። ፊልጵስዩስ 2:12 ላይ የተገለጸው ቃል የተነገረው ኢየሱስ ጀምሮ ያልጨረሰውን የድነታችሁን ሥራ እናንተ ትጨርሳላችሁ በሚል መንፈስ ሳይሆን አማኞች ድነታቸውን እንዲተገብሩ፣ ጻድቅ ሰው እንዲመስሉ፣ የእግዚአብሔር ልጅ እንዲመስሉ የተነገረ ቃል ነው። ይህ እውነታም እዚያው ቀጥሎ ፊልጵስዩስ 2:14-16 ላይ ተመልክቷል። በዚህም በክርስቶስ አምኖ ለዳነ አማኝ የተነገረውን ቃል ገና ለሚድኑት የተነገረ ማስመሰሉ ስህተት እንደሆነ እንመለከታለን። ያዕቆብ 2:24-26 ላይም የተገለጸው ቃል በቤተ ክርስቲያኗ ያለ አግባብ የተተረጎመው መልእክቱ የተጻፈበትን አውድ ካለመረዳት ነው። የሐዋርያውን የያዕቆብ መልእክት ከመጀመሪያ አንስተን ስንመለከት ያዕቆብ እየወቀሰ ያለው ሁለት ጫፍ ለጫፍ የቆሙ እነርሱም በያዕቆብ 2:18 ላይ የተገለጹትን በሕግ ብቻ ነው የምጸድቀው የሚለውና በእምነት ብቻ ነው የምጸድቀው ሥራ አያስፈልገኝም የሚሉትን ሁለት ሰዎችን ነው። ያዕቆብ 2:24-26 ክፍል ላይም ሐዋርያው
ያዕቆብ ሊወቅስ የፈለገው እኔ እምነት አለኝ ስራ አያስፈልገኝም የሚለውን ሰውዬ ነው። ያዕቆብ ከመግቢያው ይህ ሰውዬ ምን እንደሚመስል ነግሮናል። ያዕቆብ 1 ከ23 እስከ 26 ላይ ቃሉን የሚሰማ የማያደርገው አንደበቱን ሳይገታ ልቡን እያሳተ የሚያመልክ የሚመስለው በማለት የሰውየውን ማንነት አሳይቶናል። ያዕቆብም ይህንን መልእክት ያስተላለፈው በእምነት ብቻ ነው የምጸድቀው ስራ አያስፈልገኝም ለሚል ሕግ እንደተሻረች ለሚያምን በመርህ ደረጃ ስህተት ውስጥ ለገባ ሰውዬ ነው። በዚህም ይህን ለተወሰነ ሰው ተለይቶ የተነገረን የያዕቆብ መልእክት ሕግ አልተሻረችም ብሎ ለሚያምን ለአጠቃላዩ ክርስቲያን ማህበረሰብ ትእዛዝ ሊሆን አይችልም። በአዲሱ ኪዳን ጽድቅ የሚገኘው በኢየሱስ በማመን ብቻ ሲሆን በተመሳሳይ ሁኔታም በአዲሱ ኪዳን ዘመን ሕግ አልተሻረችም። እነዚህ ሁለቱ ነገሮች እንዴት አብረው ሊሄዱ እንደሚችሉ ደግሞ ቀጥለን በስፋት እንመለከታለን። አንደኛ፣ በመጀመሪያ ደረጃ በአዲሱ ኪዳን ዘመን አንድ ሰው የሚጸድቀው በኢየሱስ በማመን ብቻ መሆኑ። ሮሜ 3 ከ21 እስከ 24 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ ማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉም ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልን። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በሁለተኛ ደረጃ በአዲስ ኪዳን ዘመን አንድ አማኝ የብሉይ ሕግን የሚጠብቀው ሊጸድቅበት ሳይሆን በመጽደቁ ምክንያት መሆኑ። ፊልጵስዩስ 2:12 ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርግ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እዚህ ጋር ሐዋርያው ጳውሎስ በፊልጵስዩስ መልእክቱ የዳኑ ሰዎች ድነታቸውን እንዲተገብሩ ያስተላለፈበት መልእክት ነው። ይህ ቤተ ክርስቲያኗ ለራሷ ፍላጎት ያለ አግባብ ጠምዝዛ ቃሉን ገና ለሚድኑ ሰዎች አድርጋ ብትጠቀምበትም ቃሉ ግን የተነገረው ገና ለሚድኑት ሰዎች ሳይሆን ለዳኑት ሰዎች ነው። ድነት ደግሞ አንዴ በመሆኑ የዳነ ድኗል። የዳነ ሰው ደግሞ የዳነ ሰውን ባህሪ ይላበሳል። በሦስተኛ ደረጃ በአዲሱ ኪዳን ዘመን ምንም እንኳን ጽድቅ የሚገኘው በኢየሱስ በማመን ቢሆንም ሕግ ግን አልተሻረችም። በአዲስ ኪዳኑ ዘመን ምንም እንኳን ሕግ ማጽደቅ ባትችልም የማስኮነን አቅም ግን አላት። በአዲስ ኪዳኑ ሕግ ወደፊት ጎትታ መንግሥተ ሰማያትን ማስወረስ ባትችልም የሰው ልጅ መንግሥተ ሰማያትን መውረስ እንዳይችል የማድረግ አቅም ግን አላት። ነገር ግን በኢየሱስ አምኖ የዳነ ሰው እንደ ብሉይ ኪዳን ዘመን ሕግን እንደ ጣሰ አይኮነንም። እግዚአብሔር የሰዎችን የድነት ዕድል ለማስፋት ሲል ብዙ አሰራሮችን በመሃል አስገብቷል። እግዚአብሔር ሚዛናዊ አምላክ በመሆኑ የሰዎችን ድካምና የሰዎችን ቅድስና መካከል የራሱን ሚዛን አስቀምጧል። በዚህም ሰዎች ከዳግም መወለድ አንስቶ ሙሉ ክርስቲያን እስኪሆኑና እግዚአብሔርን ወደ መምሰል እስኪያድጉ ድረስ ባለው ጉዟቸው ውስጥ በኃጢአት ምክንያት እንዳይኮነኑ በማሰብ ኃጢአት እንደፈጸመ ወዲያው የድነት መስመራቸውን አይቆርጡም። ከመቁረጡ በፊት ንስሐ፣ አማላጅ፣ በአጸደ ሥጋ የሚከፈሉ ቅጣቶችን፣ በአጸደ ነፍስ የሚከፈሉ የአክሊል ቅጣቶችን አስቀምጧል። ቀጥለን በስፋት እንመለከታለን። አንደኛ፣ ንስሐ፣ አማላጅ እና የእግዚአብሔር ምሕረት። ከኢየሱስ በስተቀረ 100% ከኃጢአት ነፃ የሆነ ሰው የለም። ሁሉም ሰው ኃጢአት አለበት። ኃጢአት ማለት 10ቱን ትእዛዛት መጣስ ብቻ አይደለም። ሁላችንም ባላየ የምናልፈው ያለህን ሁሉ ሸጠህ ለድሆች ስጥ የሚለውን ትእዛዝ አለማክበርን እንኳን ያጠቃልላል። እግዚአብሔርም ይህንን የሰዎችን ድካም በመመልከት በኢየሱስ አምነው የዳኑ ሰዎች
በንስሐና በኢየሱስ አማላጅነት ኃይል ከሕግ ኩነኔ የሚድኑበትን የመጀመሪያውን አማራጭ መንገድ አስቀምጧል። አንደኛ ዮሐንስ 8 ከ8 እስከ 10 ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኞች እናደርገዋለን፣ ቃሉም በእኛ ውስጥ የለም። አንደኛ ዮሐንስ 2:1 ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። በዚህም በንስሐና በአማላጅነት የማይሰረዩ ከበድ ያሉ ኃጢአቶች ደግሞ ከታች እንደቀረበው በአጸደ ሥጋና በአጸደ ነፍስ በሚመጡ ቅጣቶች ይታለፋል። ከዚያ ያለፉት ኃጢአቶች ወይንም የኃጢአት ልምምዶች ደግሞ ከክርስትና ያስቆርጣሉ። ሁለተኛ፣ በአጸደ ሥጋ የሚከፈል ቅጣት። ምንም እንኳን የኃጢአት ዋጋ ሞት ቢሆንም እግዚአብሔር አማኞች ሕግን ሲተላለፉ የመዳን ዕድላቸውን እንዳይቆረጥ በማለት አማኞች በሰሩት ኃጢአት መጠን በአጸደ ሥጋ እያሉ የሚቀጡበትንም አሰራር አስቀምጧል። አንደኛ ቆሮንቶስ 5:5 መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው። አንደኛ ቆሮንቶስ 11:32 ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። እነዚህም የሚያሳዩን ሰዎች በሰሩት ኃጢአት ልክ በአጸደ ሥጋቸው ዋጋ እንደሚከፍሉ ነው። ሶስተኛ፣ በአጸደ ነፍስ የሚከፈል ዋጋ፣ ይህም በአክሊል አይነት የሚከፈል ዋጋ። መንግሥተ ሰማያት የሚገቡ ሰዎች በሙሉ አንድ አይነት ሆነው አይደለም የሚገቡት፣ አክሊላቸው ይለያያል። የአክሊል ልዩነቱም ደግሞ የተመሰረተው ሰዎች ራሳቸውን በቅድስና ለማኖር ሲያደርጉ በነበረው ትጋትና እግዚአብሔርን ለማገልገል በነበራቸው ትጋት ነው። በዚህም እንደ ሯጮች በሜዳ ላይ የሚገቡ አሉ፣ እንደዚሁም በማለፊያ ነጥብ ተንጠልጥለው የሚገቡ አሉ። አንደኛ ቆሮንቶስ 15:41-42 የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብት ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያያልና የሙታን ትንሣኤም እንደዚሁ ነው። አንደኛ ቆሮንቶስ 3:11-15 ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የአንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። ራእይ 20:12 ሙታንም ታናናሾችንና ታላላቆችን በዙፋን ፊት ቆመው አየሁ። መጻሕፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጻሕፍት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ዕብራውያን 6:10 እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ ዓመፀኛ አይደለምና። ያዕቆብ 1:12 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። አንደኛ ጴጥሮስ 5:2-4
በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን፣ በበጎ ፈቃድ እንጂ መጥፎ ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። ሁለተኛ ጢሞቴዎስ 5:7 የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥህ። ሁለተኛ ጢሞቴዎስ 4:7-8 መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። አንደኛ ቆሮንቶስ 9:24-25 በሽቅድምድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። መጥምቁ ዮሐንስም ማቴዎስ 11:14 ላይ እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል ተብሎ ነበረ። እነዚህ እውነታዎችን በአንድ ላይ ስንመለከት ሰዎች እንደሰሩት ኃጢአትና ለእግዚአብሔር እንዳፈሩት ፍሬ መጠን በመንግሥተ ሰማያት ውስጥ የተለያየ ደረጃ የሚኖራቸው መሆኑን ነው። አራተኛ የመቆረጥ ደረጃ። እግዚአብሔር አማኞች ሕግን በመተላለፋቸው ምክንያት በኢየሱስ አምነው ካገኙት ድነት እንዳይጎድሉ በማሰብ አማኞች ሕግን ሲተላለፉ በሕግ እንዳይኮነኑ ንስሐና አማላጅ የሚባሉ አሰራሮችን ማስቀመጡም ከዚያም አልፎ ኃጢአታቸው ሲበዛ በአጸደ ሥጋና በአጸደ ነፍስ የተለያየ ቅጣት እንደሚጣልባቸው ከላይ ተመልክተናል። ይሁን እንጂ ድነቱን በፍርሃትና በመንቀጥቀጥ መፈጸም ላልቻለ፣ ኃጢአትን ልምድ ላደረገና ከኃጢአቱ ሕይወት ለመውጣት ለማይጥር አማኝ ግን በእግዚአብሔር መስፈርቶች ጽዋው ሲሞላ ይህ ሰውም ከተሰጠው ዕድል ይቆረጣል። ከዚያም ዕድሉ እሳት ይሆናል። ዮሐንስ 15:1-2 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ሮሜ 11:20-22 እነርሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩ ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው፣ በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። ማቴዎስ 3:10 መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሐዋርያው ያዕቆብም በያዕቆብ 2:24-26 ክፍል ያወገዘው ሰውም እንደዚህ አይነቱን በእምነት ድኛለሁ፣ ሕግ አያስፈልገኝም በማለት ከኃጢአት ልምምድ ውስጥ መውጣት ያልፈለገውን አማኝ ነው። የዚህ ሰው መጨረሻም መቆረጥና ወደ ሲኦል እሳት መጣል ነው። ንጹሕ ልብስ የለበሰ ሰው ያገኘው ወንበር ላይ ዝም ብሎ አይቀመጥም። በመጀመሪያ ወንበሩ ንጹሕ መሆኑን አረጋግጦ ነው የሚቀመጠው። ይህ ንጹሕ ልብስ የለበሰ ሰው እንደፈለገ የትም ቢቀመጥ ልብሱ እየቆሸሸ ይሄዳል። እንደዚሁም አንድ በክርስቶስ አምኖ የጸደቀ ሰው ኃጢአትን ይጸየፋል። የሚጸየፈውም ሊጸድቅበት ሳይሆን ጻድቅ በመሆኑ ምክንያት ነው። ንጹሕ ልብስ ለብሶ የትም ቦታ የሚቀመጠው ሰውዬ
ልብሱ በጊዜ ሂደት ውስጥ እየቆሸሸ እንደሚሄደው ሁሉ በክርስቶስ ደም ነጽቶ እንደፈለገ መሆን የፈለገ ሰውም ጽድቅም እንደዚሁ እየረከሰ ይሄዳል። የቆሸሸው ልብስ እየታጠበ እንደሚነጻው ሁሉ የረከሰውም ሰው በንስሐና በመመለስ ይነጻል። እንደዚሁ ነጭ ልብስ ቆሻሻ በዝቶበት ከመነቸከ እንደማይነጻው ሁሉ ኃጢአት በዝቶ የእግዚአብሔር ጽዋ ከሞላ ኃጢአተኛው ሰው የሚነጻበት መንገድ የለም ተቆርጦ ወደ ሲኦል ከመጣል ውጭ። በአጠቃላይ ስንመለከት ያዕቆብ ለተወሰነ አውድ ይህም በእምነት ድኛለሁ፣ መልካም ሥራ መስራት አያስፈልገኝም ለሚል ሰው ተለይቶ የተጻፈውን መልእክት ወስዶ ለሁሉም ሰው የተነገረ አጠቃላይ መርህ አድርጎ የአዲስ ኪዳኑን የጽድቅ መንገድ ደካማ አድርጎ ተሞክሮ ያልተቻለውን የብሉይ ኪዳን የጽድቅ መንገድ ማዳበሉ ስህተት ነው። ይህ የማዳበል ሥራም የክርስትናን መንገድ ተስፋ አስቆራጭ የሚያደርግ ማንም ሰው መጽደቅ አይችልም የሚል እንድምታ ያለው በክርስቶስ የታረቁትን የሰው ልጆችንና እግዚአብሔርን መልሶ የሚያራርቅና የክርስቶስን መምጣት አላስፈላጊና የከፈለውንም ዋጋ ከንቱ የሚያደርግ አሰራር ነው። ሰው የሚድነው ክርስቶስን በማመንና የሕግን ፍጻሜ በመጠበቅ ነው የሚሉትን ሰዎች ስንመለከት እነዚህ ሰዎች የሕግን ፍጻሜ መጠበቅ እንደማይችሉ ያውቃሉ። መጽሐፍ ቅዱሱም ማንም የሕግን ፍጻሜ መጠበቅ እንደማይችል ይናገራል። ነገር ግን የእነዚህ ሰዎች የመጀመሪያ ዓላማ በክርስቶስ አምነው የጸደቁትን ማሰናከል ሲሆን፣ ሁለተኛው ዓላማቸው ደግሞ የቤተ ክርስቲያናቸው ምዕመናንን ሁላችንም መዳን አንችልም በማለት ተስፋ ማስቆረጥ ነው። የዚህ ሐሳብ መሐንዲሶች ደግሞ ዲያብሎስና በቤተ ክርስቲያን ውስጥ የተሰገሰጉት አጥፍቶ ጠፊ የዲያብሎስ አገልጋዮች ናቸው። በኦርቶዶክስ ካቶሊክ ቤተ ክርስቲያን በተተካኩት ሁለት ኪዳኖች ምክንያት ያላተካካችውን ሁለቱን የጽድቅ መንገዶች ልዩነትም በስፋት ብንመለከት፣ አንደኛ የሕግን ፍጽምና በመጠበቅ መጽደቅ የማይቻል መሆኑንና በሕግ ፍጽምና ለመጽደቅ መሞከር መርገምት መሆኑን፣ ሁለተኛ በአዲሱ ኪዳን ሰዎች የሚጸድቁት በክርስቶስ በማመን ብቻ መሆኑን፣ ሶስተኛ በአዲስ ኪዳን ሰዎች የሚጸድቁት በጸጋ ብቻ መሆኑን፣ አራተኛ ሕግ በመጠበቅ መጽደቅና በእምነት መጽደቅ የማይዳበሉ ነገሮች መሆኑን፣ አምስተኛ በኢየሱስ ክርስቶስ በማመን የሚገኘው ድነት ቅጽበታዊ እንጂ ሂደታዊ አለመሆኑን፣ እንደዚሁም አቻ የሌለው ነገር መሆኑን ቀጥለን በዝርዝር እንመለከታለን። በመጀመሪያም የሕግን ፍጽምና በመጠበቅ መጽደቅ የማይቻል መሆኑንና በሕግ ፍጽምና ለመጽደቅ መሞከር መርገምት መሆኑን፣ በአዳም መውደቅ ምክንያት የሰው ልጅ ለሰይጣን ወደ ተዘጋጀለት ሲኦል ሲጎርፍ የነበረ በመሆኑ ምክንያት እግዚአብሔር የሰው ልጆችን ከሲኦል የሚያድንበትን ዘዴ አቀደ። ለዚህም በየዘመናቱ ከተለያዩ ትውልዶች ጋር ቃል ኪዳን በማሰር ሰዎች ቃል ኪዳኑን በመጠበቅ ወደ ገነት የሚገቡበትን መንገድ ሲያዘጋጅ ነበረ። በዚህም ከአዳም መውደቅ ቀጥሎ በአብርሃም፣ በኖህ፣ በሙሴና በኢየሱስ በኩል የተለያዩ ቃል ኪዳኖችን በማድረግ ሰዎች ወደ ገነት የሚገቡበትን መንገድ ሲቀይስ ነበረ። ከዚህ ርዕስ ጋር ወደ ተያያዘው በሙሴ በኩል ስለወረደው ኪዳን ስንመለከት በወቅቱ እግዚአብሔር ከእስራኤል ሕዝብ ጋር ቃል ኪዳን ይህም ብሉይ ኪዳንን አደረገ። በዚህ ቃል ኪዳን መሰረትም ሕዝቡ የወረደለትን ሕግ የአምልኮና የመንጻት ስርዓቶችን በፈጸምና በመጠበቅ ጽድቅ የሚያገኝበት አሰራር ተዘረጋ። የሰው ልጅም ፍጹም ስላልሆነ ይህን ፍጹም መስፈርት አሟልቶ መጽደቅ ግን አልቻለም። ያዕቆብ 2:10 ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ገላትያ 2:10-11 ከሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸውና በሕግ መጽሐፍ የተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው። ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው።
በዚህም የሰው ልጅ ሕግን በፍጽምና ጠብቆ መጽደቅ እንዳልቻለ እና ይባሱንም እንደማይችል ተረጋገጠ። ገላትያ 2:16 ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ይላል። ሮሜ 8:20 የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ሮሜ 9:31 እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። በዚህም በብሉይ ኪዳን ውል መሠረት ሰዎች መዳን እንደማይችሉ ተረጋገጠ። በዚህም አዲስ ኪዳን በክርስቶስ በኩል ተደረገ። በዚህ ኪዳን መሠረትም ሰዎች በክርስቶስ በማመን ብቻ እንዲያው የሚድኑበት መንገድ ተዘጋጀ። ይህ ኪዳን ምንም እንኳን ክርስቶስን ብዙ ዋጋ ቢያስከፍለውም የኪዳኑ ዓላማ ግን ሰዎች በቀላሉ በክርስቶስ በማመን እንዲድኑ ነበረ። ይሁን እንጂ ይህ ቀላል ተደርጎ የመጣው የድነት መንገድ ቤተ ክርስቲያኗን አላሳመናትም። በዚህ የአዲስ ኪዳኑ የድነት መንገድ በተጨማሪ የብሉይ ኪዳኑን የሕግ ፍጻሜ ለድነት አስፈላጊ እንደሆነ ታስተምራለች። ይሁን እንጂ ይህ የቤተ ክርስቲያን አካሄድ የክርስቶስን ልፋት ከንቱ የሚያደርግ መርገምትን ብሎም ውድቀትን እና ቅጣትን የሚያስከትል መሆኑን መጽሐፍ ቅዱሱ ይነግረናል። ገላትያ 2:21 የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንግዲያስ ክርስቶስ በከንቱ ሞተ። ገላትያ 3:10-11 ከሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸው፣ ጻድቅ በእምነት ይኖራልና ተብሎአልና። ገላትያ 5:4 በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ዕብራውያን 10:28-29 የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በዚህም ክርስቶስን ለሰው ልጆች ኃጢአት የከፈለውን ዋጋ በማኮሰስ በብሉይ ኪዳን ዘመን ተሞክሮ ያልተሳካውን የጽድቅን መንገድ መደረብ የዘላለም ቅጣትን በራስ ላይ መጋበዝ ነው። ሁለተኛ፣ በአዲሱ ኪዳን ሰዎች የሚጸድቁት በክርስቶስ በማመን ብቻ መሆኑንና ይህም ደግሞ የእግዚአብሔር ስጦታ ወይንም ጸጋ ብቻ መሆኑ። በአዲሱ ኪዳን ሰዎች የሚድኑት በኢየሱስ ላይ ባላቸው እምነት ነው። ይህም ደግሞ የእግዚአብሔር ጸጋ ነው። ሮሜ 3:21-24 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉም ኃጢአትን ሠርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይህ ቃል ለአማኞች ብዙ ሐሳቦችን በአንድ ላይ ይዟል። ሕግና ጽድቅ፣ እምነትና ጽድቅ፣ ጸጋና ቤዛነት። ይህ ቃል በዚህ ክፍል ውስጥ የተነሳውን ሐሳብ በጥቂት መስመሮች ቢቋጭም መጽሐፍ ቅዱሱ ቶሎ ለማይገባቸው ሰዎችም በዝርዝር የሚናገረው ነገር ስላለ እነዚህን በዝርዝር የተነገሩትን መመልከትም አስፈላጊ ነው። ይህም ድነት በጸጋ ብቻ መሆኑ። መጽሐፍ ቅዱሱ ሰዎች የሚድኑት በራሳቸው ጥረት ሳይሆን ከእግዚአብሔር ብቻ በሚሰጣቸው ጸጋ እንደሆነ ደጋግሞ በተለያየ መንገድ ይናገራል። ዮሐንስ 1:16-17 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ኤፌሶን 2:8 ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ገላትያ 2:2 የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ።
ሮሜ 8:3-24 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሮሜ 11:5-7 እንደዚሁ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ጸጋ ያለበለዚያ ጸጋ መሆኑ ቀርቷል። እንግዲህ ምንድር ነው? እስራኤል የሚፈልጉትን አላገኙም፣ የተመረጡት ግን አገኙት። ገላትያ 5:4 በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ሮሜ 5:17 በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። ሐዋርያት 15:11 ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደ እነርሱ ደግሞ እንድን ዘንድ እናምናለን። ኤፌሶን 2:5 ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። ቲቶ 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ቲቶ 3:6-7 ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ሮሜ 6:14 ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ገላትያ 1:6-7 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዴት እንዳለፋችሁ አደንቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጣችሁ የክርስቶስ ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ። ኤፌሶን 1:17 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገልንን ቤዛችንን አገኘን፣ እርሱም የበደላችን ስርየት። ሮሜ 6:23 የኃጢአት ደሞዝ ሞት ነውና የእግዚአብሔርን የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ሮሜ 4:4-8 ለሚሠራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል ዓመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ሮሜ 5:1-2 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን። ጸጋ ማለት የእግዚአብሔር ነፃ ስጦታ ማለት ነው። መጽሐፉ አንድ ሰው የሚድነው በጸጋ ነው ካለ የሰው ልጅ ለድነቱ ምንም አስተዋጽኦ የለውም ማለት ነው። ሰው የሚድነው በጸጋ ሲደመር የሰራው ሥራ ከሆነ ጸጋ መሆኑ ቀርቷል ማለት ነው። የኔ ሥራ በጸጋው ላይ ተጨምሮ ነው የምድነው ማለት ጸጋን ማርከስ ማለት ነው። ምክንያቱም መጽሐፉ ጽድቃችን የመርገም ጨርቅ ነው ስለሚል። ሌላው ድነት በእምነት ብቻ መሆኑ። በአዲሱ ኪዳን የሰው ልጅ የሚድነው በኢየሱስ ክርስቶስ ላይ ባለው እምነት ብቻ መሆኑን መጽሐፍ ቅዱሱ እየደጋገመ በተለያየ መንገድ ይናገራል። ዮሐንስ 3:16-18 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ዮሐንስ 3:36 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም።
ዮሐንስ 6:40 በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው። ዮሐንስ 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ 11:25-26 ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነውም የሚያምንብኝም ሁሉ ለዘላለም አይሞትም። ዮሐንስ 20:31 ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ሐዋርያት 4:12 መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሐዋርያት 10:43 በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ሐዋርያት 16:31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ሮሜ 3:22 እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሮሜ 10:9-11 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። ገላትያ 2:16 ሰው በኢየሱስ ክርስቶስ በማመን እንዲጸድቅ። ሮሜ 10:4 የሚያምኑ ሁሉ ይጸድቁ ዘንድ። ፊልጵስዩስ 3:8-9 በክርስቶስም በማመን ያለው ጽድቅ። አንደኛ ጴጥሮስ 2:6 በመጽሐፍ እነሆ የተመረጠና የከበረ የማዕዘን ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና። አንደኛ ዮሐንስ 5:1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ሮሜ 5:1-2 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም እንያዝ። በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔርም ክብር ተስፋ እንመካለን። አንደኛ ዮሐንስ 5:10-13 በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ስለምታምኑ ይህንን ጽፌላችኋለሁ። ሮሜ 4:1-9 እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ለሚሠራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቀው ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህም ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ ዓመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርለት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለ መገረዝ ተነገረ ወይስ ደግሞ ስለ አለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና። ኤፌሶን 1:13 እናንተ ደግሞ የእውነትን ቃል ይኸውም የመዳናችን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እነዚህ ሕልቆ መሳፍርት እውነታዎችን ትቶ
በአውድ የተጻፈውን የያዕቆብ መልእክት ብቻ ነጥሎ ቤተ ክርስቲያኗን ባልሆነ መንገድ ማስኬድ ትልቅ ዋጋ ያስከፍላል። እነዚህ ከላይ የተመለከቱት ሕልቆ መሳፍርት ማስረጃዎችም የሚያሳዩን የማርቲን ሉተርን ድነት የሚገኘው በጸጋ እና በኢየሱስ ክርስቶስ በማመን ብቻ አስተምሮን ትክክለኛነት ነው። ሌላው ሕግ በመጠበቅ መጽደቅና በእምነት መጽደቅ ተተካኪ እንጂ ተዳባይ አለመሆናቸው። ሁለት ቃል ኪዳኖች በአንድ ጉዳይ ላይ በአንድ ላይ እንደማይቆሙት ሁሉ አዲሱ ኪዳን የቆመው የብሉይ ኪዳንን ተክቶ ነው። ዕብራውያን 10:9 ሁለተኛውን ሊያቆም ፊተኛውን ይሽራል። ዕብራውያን 8:7-13 ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር፣ አዲስ በማለቱ ፊተኛውን አስረጅቷል። ሁለቱ ኪዳኖች ተተካኪ እንጂ ተዳባይ ባለመሆናቸው ምክንያት በሁለቱ ኪዳኖች በኩል የወረዱት ሁለቱ መጽደቂያ መንገዶችም ተተካኪ እንጂ ተዳባይ አይደሉም። ይህንንም እውነታ መጽሐፍ ቅዱሱ ሕግና እምነት፣ ሕግና ጸጋ፣ ሥራና ጸጋ፣ ፊደልና መንፈስ፣ ባሪያና ጨዋ እያለ ተተካኪነታቸውን በብዙ መንገድ እያነጻጸረ ያስረዳናል። ዮሐንስ 1:16-17 ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ሮሜ 3:20-28 የሕግን ሥራ በመሥራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱንም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ሮሜ 4:2-3 አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ለሚሠራ ደመወዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሮሜ 4:13-14 ለዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠውን የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። በሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሮሜ 10:1-4 ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሮሜ 9:30-33 ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። ሮሜ 7:2-6 ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና፣ ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች።
ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ በሥጋ ሳለን በሕግ የሚሆኑ የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበር። አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። ሮሜ 8 ከ5-6 ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው እርሱ በሕይወት እንዲኖር ጽፎአል። ከእምነት የሆነ ጽድቅ ግን እንዲህ ይላል። ሮሜ 11 ከ5-6 እንደዚሁ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ጸጋ ለዚያ የጸጋ መሆኑ ቀርቷል። ሮሜ 8 ከ1-2 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ገላትያ 2 ከ16-21 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችንን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ገላትያ 3 ከ1-13 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይስ ከእምነት ጋር በሆነ መስማማት መንፈስን ተቀበላችሁን? እንግዲህ የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን? በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ትቀበላላችሁን? እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ተአምራትን የሚያደርግ በሕግ ሥራ ነውን? ወይስ ከእምነት ጋር በሆነ መስማት ነው? እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ከሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸውና በሕግ መጽሐፍ በተጻፈው ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፎአልና። ጻድቅ በእምነት ይኖራል ተብሎአል። ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሎአል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀን። ገላትያ 3 ከ23-26 እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚታችን በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ፊልጵስዩስ 3 ከ8-9 በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ ይላል። ኤፌሶን 2 ከ8-9 ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ሁለተኛ ጢሞቴዎስ 1:9 ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ዮሐንስ 11 ከ6-17 እኛ ሁላችን ከሙላቱ
ብለን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ቲቶ 3:5-7 እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ገላትያ 4:21-31 እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ። አንዱ ከባሪያይቱ አንዱ ከጨዋይቱ የሆኑ 2 ልጆች ለአብርሃም እንደነበሩት ተጽፏልና። ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ 2ቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችው ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካላቱ ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፈዋል። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንደዚሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ስለዚህም ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም። እነዚህ ሕልቆ መሳፍርት እውነታዎች የሚያሳዩን ሁለቱም የጽድቅ መንገዶች ተተካኪ እንጂ ተደራራቢ አለመሆናቸውን ነው። በዚህም ቤተ ክርስቲያናዊ የሁለቱ ኪዳናት ተተካኪነት ባለማወቅ ለጽድቅ ሕግ ፍጽምና ሲደመር በክርስቶስ ማመን ብላ ያስቀመጠችው ተደራራቢ መጽደቂያ መስፈርቶች ስህተት መሆኑና የአዲስ ኪዳን አማኞች ጽድቅን የሚያገኙት በክርስቶስ በማመን ብቻ መሆኑን እንመለከታለን። ሌላው በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ቅጽበታዊ እንጂ ሂደታዊ አለመሆኑን፣ እንደዚሁም አቻ የሌለው ነገር መሆኑን። ድነት በእምነት ከሆነ ድነት ቅጽበታዊ ይሆናል። ድነት በእምነት ሲደመር በሥራ ከሆነ ድነት ሂደታዊ ይሆናል። ቤተ ክርስቲያኗ ድነት የሚገኘው በእምነትና በሥራ ነው በሚለው አቋሟ ምክንያት ድነትን ሂደታዊ ነገር አድርጋ ትመለከታለች። በዚህም በድነት ጉዳይ ላይ ቤተ ክርስቲያኗ ድነናል፣ እየዳንን ነው፣ እንድናለንም የሚል አስተምሮን ትከተላለች። ይህም አስተምሮ ተወልደናል፣ እየተወለድን ነው፣ እንወለዳለን የመሰለ አወዛጋቢ አስተምሮ ነው። ከላይ በስፋት እንደተመለከተው ድነት የሚገኘው በእምነት ነው። በዚህም አንድ ሰው በኢየሱስ ክርስቶስ ሲያምን በዚያው ቅጽበት ይድናል። ድነት ደግሞ አንዴ ናት። ድነት አንዴ ሆና ሳለ 3 አይነት ድነት ያለ ይመስል እንደዚህ የተወዛገበ ለመጽሐፍ ቅዱሱ እንግዳ የሆነን ወንጌል ማስተማሩ ስህተት ነው። መጽሐፍ ቅዱሱ አማኞች በኢየሱስ በማመን እንደሚድኑ ይናገራል። በዚህም ድነናል የሚለው መጽሐፍ ቅዱሳዊ አስተምሮ ነው። ድነት ደግሞ አንዴ ነው። የዳነ ደግሞ በቃ ድኗል። ስለዚህም እየዳንን ነው፣ እንድናለን ማለት ከመጀመሪያውም አለመዳንን ያሳያል። እየዳንን ነው ለሚለው አስተምሮ እንደ ማስረጃ የሚቀርበው ፊልጵስዩስ 2:12 ላይ የተገለጸው ይህም በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለው ቃል ቢሆንም ይህ ቃል ግን የተነገረው ስለ ሌላ አይነት ድነት ሳይሆን ድነታችሁን ተግብሩት በሚል መንፈስ ነው። እንድናለን የሚለው ደግሞ እግዚአብሔር የተናገረውን ቃል ይተግብር አይተግብር አላምነውም፣ ያኔ ሲፈጽመው ብቻ ነው የማምነው የሚል የጥርጣሬ መንፈስ ነው። ቃሉን የሚጠራጠር ደግሞ ከመነሻውም ያልዳነ ሰው ነው። አንድ አማኝ በጥምቀት ከክርስቶስ ጋር ሞቶ ከክርስቶስ ጋር ተነስቶ
ዓለምን ክዶ ዳግም ተወልዶ በክርስቶስ ደም ተቀድሶን ጸድቆ በመንፈስ ቅዱስ ታትሞ የክርስቶስ አካል ሆኖ የእግዚአብሔር ቤተ መቅደስ ሆኖ የእግዚአብሔር ልጅ ሆኖ የዘላለም ሕይወት አግኝቻለሁ እያለ ተመልሶ የድነት ጉዳይ ላይ ጥርጣሬ ከተፈጠረበት ይህ ሰው ከመነሻውም ያልዳነ ሰው መሆኑን በራሱ ላይ ሊያረጋግጥና እንደገና ጌታን ሊቀበል ይገባዋል። ከላይ እንደተመለከትነውም አንድ ሰው በኢየሱስ በማመኑ ብቻ የኃጢአት ስርየትን ያገኛል፣ ይቀደሳል፣ ጽድቅን ያገኛል፣ የእግዚአብሔር ልጅ ይሆናል፣ ትንሣኤን ያገኛል፣ ከሞት ፍርድ ያመልጣል፣ የዘላለም ሕይወት ያገኛል፣ በአጠቃላይ ሙሉ ድነትን ያገኛል። ይህ ሁሉ የሚገኘው ደግሞ በሂደት ሳይሆን በቅጽበት አሁኑ ነው። ሁለተኛ ቆሮንቶስ 6:2 በተወደደ ሰዓት ሰማሁ በመዳንም ቀን ረዳሁ ይላልና፣ እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። ሮሜ 8:1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ሁለተኛ ቆሮንቶስ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ዮሐንስ 3:16-18 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ዮሐንስ 5:24 ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ዮሐንስ 3:36 በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። አንደኛ ዮሐንስ 5:10-13 በእግዚአብሔር ልጅ የሚያምን በነፍሱ ምስክርነት አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለም ሕይወት እንደሰጠን ይህም በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ስለምታምኑ ይህን ጽፌላችኋለሁ። አንደኛ ዮሐንስ 3:4 እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ቆላስይስ 1:13-14 እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ኤፌሶን 2:6-7 በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዕብራውያን 12:22-25 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያት ወደ ተጻፉት ወደ በኵራት ማኅበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳንም መካከለኛ ወደሚሆነው ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገረው ወደ ምርጨት ደም ደርሳችኋል። እነዚህ የመጽሐፍ ቅዱሱ ቃላት የሚነግሩን የኦርቶዶክሱን ድነናል፣ እየዳንን ነው፣ እንድናለን የሚሉ አወዛጋቢ የቢሮክራሲ ቃላትን ሳይሆን የአማኞች ድነት ጉዳይ የጸጋ ጉዳይ እንደሆነ አሁኑን የሚታወቅ ጥርጣሬ የሌለበት የተቆረጠ ጉዳይ መሆኑን ነው። ከድነት ጋር በተያያዘ ሌላው የቤተ ክርስቲያኗ የስህተት አስተምሮ ሰዎች የሚድኑት በኢየሱስ በማመን ብቻ ነው። ጥምቀትና ሥጋ ወደሙ ሰዎች የሚድኑት በኢየሱስ በማመን ብቻ አይደለም፣ ጥምቀትና ሥጋ ወደሙንም በመውሰድ ጭምር ነው የሚለው ነው።
በዚህም ቤተ ክርስቲያኗ እነዚህን የቤተ ክርስቲያን ስርዓቶችን ከኢየሱስ መስቀል ላይ ስራ ጋር ስታስተካክል ይታያል። ይሁን እንጂ መጽሐፍ ቅዱሱ ደምም ሳይፈስ ስርየት የለም። አንደኛ ዮሐንስ 1:7 ላይም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ራእይ 1:5 ላይ ለወደደን ከኃጢአታችን በደሙ ላጠበን እንደሚለው ኢየሱስ ለሰው ልጆች ኃጢአት ደሙን በመስቀል ላይ አፈሰሰ። ዛሬ ላይም ሰዎችም በዚህ የኢየሱስ የቤዞች ሥራ ሲያምኑ የኃጢአት ስርየት ያገኛሉ። የኃጢአት ስርየት ያገኘ ደግሞ ድኗል። መጽሐፉ ኃጢአት የሚነጻው በደም ብቻ እንደሆነ እየተናገረ አይደለም ሌላም መንገድ አለ ማለት ወይ ድንዙዝነት ወይ አለመጠራት ወይ ደግሞ ተቃዋሚነት ብቻ ነው። የጥምቀትና ሥጋ ወደሙ የሚባሉት ሰውኛ ስርዓቶች የሚመጡት ከዚህ ከእምነትና ከድነት በኋላ ነው። ድነት ደግሞ አንዴ ናት። የተለያየ አይነት ድነት ወይንም የድነት ደረጃ የለም። ከታች በስፋት እንደምንመለከተው አንድ ሰው አምኖ ከዳነ በኋላ የሚጠመቀው ከክርስቶስ ሞትና ትንሣኤ ጋር ለመተባበር እንጂ ለድነት አይደለም። እንደዚሁም አንድ ሰው አምኖ ከዳነ በኋላ ሥጋ ወደሙን የሚወስደው የክርስቶስን ሥራ ለማሰብ እንጂ ለድነት አይደለም። እነዚህን ሁለቱን ሐሳቦች በስፋት ከታች እንመለከታቸዋለን። በዚህም ቤተ ክርስቲያኗ በእምነት ብቻ ከሚገኘው ድነት ቀጥሎ መምጣት ያለባቸውንና አንድ የዳነ አማኝ ማከናወን የሚገባቸውን ሃይማኖታዊ ስርዓቶችን ከኢየሱስ የመስቀል ሥራ ጋር እኩል ወንበር ላይ ማስቀመጧ ስህተት መሆኑን እንመለከታለን። የኦርቶዶክስ ካቶሊክ ቤተ ክርስቲያን የወንጌል ምስክርነት ሥራ ውስጥ ስለሌለች እንጂ ከጥምቀትና ሥጋ ወደሙን ከመውሰድ በተጨማሪ የወንጌል ምስክርነትም እኮ ያድናል። ቤተ ክርስቲያኗ ኢየሱስን በስሙ መጥራው ትታ መድኃኔዓለም ወይንም ደግሞ አማኑኤል ስለምትለው እንጂ የኢየሱስን ስም መጥራት ያድናል። ሌሎች መንገዶች ይህም ንስሐ መግባት ያድናል፣ ዳግም መወለድ ያድናል፣ መስቀሉን መሸከም ያድናል፣ ወንድምን መውደድ ያድናል፣ በመንፈስ ድሆች የሆኑ የሚያዝኑ የዋሆች፣ ጽድቅን የሚራቡና የሚጠሙ፣ የሚምሩ፣ ልበ ንጹሖች፣ የሚያስተራርቁ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና ወዘተ። ይሁን እንጂ እነዚህ ያድናሉ ተብለው የተጠቀሱት ሰውኛ ድርጊቶች በሙሉ ኢየሱስ በመስቀል ላይ በሠራው ሥራ ምክንያት ከሚመጣ ድነት ጋር የሚነጻጸሩ አቻ የድነት መንገዶች ሳይሆኑ ሁሉም በኢየሱስ በማመን ከሚገኘው ድነት በኋላ የሚተገበሩ የእምነት ሥራ፣ ከእምነት የሚነሳ መታዘዝ እና የመንፈስ ፍሬዎች ተብሎ የተገለጹ በኢየሱስ ማመን ጋር የተያዙ ይህም አንድ ሰው ለመዳን ሳይሆን ስለ ዳነ የሚተገብራቸው ተያያዥ ድርጊቶች ናቸው። ሰው የሚድነው በእምነት ሲደመር ሰውኛ ድርጊቶች ሳይሆን በማመን ብቻ ነው። ያመነ ደግሞ እምነቱን በድርጊት ያሳያል። ይህም ያመነ ሰው ይጠመቃል፣ ሥጋ ወደሙን ይወስዳል፣ በመልካም ስነ ምግባር ይኖራል፣ ወንጌል ይመሰክራል ወዘተ። የእነዚህን ሰውኛ ድርጊቶች ከኢየሱስ ማመን ጋር እኩል አለመሆናቸውን የምንመለከተው ለምሳሌ አንድ ሰው በኢየሱስ ሳያምን ቢጠመቅ፣ ሥጋ ወደሙን ቢወስድ፣ የኢየሱስን ስም ቢጠራ፣ ወንድሙን ቢወድ፣ ወንጌል ቢመሰክር ወዘተ እነዚህ ድርጊቶች በሙሉ ተደምረው ድነትን አያስገኙለትም። እነዚህ ሰውኛ ድርጊቶች በሙሉ ዋጋ የሚኖራቸው አንድ ሰው በኢየሱስ ካመነ በኋላ ብቻ ነው። በዚህም ኢየሱስ በመስቀል ላይ ከሠራው ሥራ ጋር ምንም አይነት ሰውኛ ድርጊት እንደማይተካከል እንመለከታለን። ክርስትና በክርስቶስ ላይ እንደተመሠረተ ሁሉ የክርስትና ማዕከልም ክርስቶስ ብቻ ነው። ክርስቶሴንትሪክ ክርስቲያኒቲ። አንድ ሰው በኢየሱስ ሲያምን ከኢየሱስ ሞትና ትንሣኤ ጋር ለመተባበር ይጠመቃል። የኢየሱስን ሥራ ለማሰብ ሥጋ ወደሙን ይወስዳል።
የኢየሱስ አካል ስለሚሆን ከኃጢአት በመራቅ ራሱን በቅድስና ይጠብቃል። ሰዎች ኢየሱስን አውቀው ከኩነኔ እንዲድኑ ወንጌል ይመሰክራል ወዘተ። እነዚህ ሰውኛ ድርጊቶች ግን ራሳቸውን የቻሉ ነገሮች ሳይሆኑ በኢየሱስ ማመን ጋር የተያያዙ ኢየሱስን ማዕከል ያደረጉ ክሪስቶሴንትሪክ ድርጊቶች ናቸው። አንድ ሰው ከዳነ በኋላ እነዚህን በሙሉ የሚተገብረውም ደግሞ ሊድንበት ሳይሆን በመዳኑ ምክንያት ነው። ይህንንም ለመረዳት እስኪ የእምነት አባት የሆነው የአብርሃም ታሪክ ጋር እንሂድ። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው ጽድቅ ማኅተም የሆነ የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን የሆኑ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉት ነው። አብርሃም አመነ፣ ኃጢአቱ ተሰርዮለት ጸደቀ። ከዚያ ደግሞ ተገረዘ። አብርሃም የተገረዘው ሊጸድቅበት አልነበረም፣ ስለጸደቀ እንጂ። የአብርሃም ግርዘት የእምነቱ ብሎም የጽድቁ አካላዊ ማረጋገጫ ወይንም ሳይን ኦፍ ራይቸስነስ እንጂ መጽደቂያ መንገድ አልነበረም። ብሉይ ኪዳን የአዲስ ኪዳን እንደ ጥላ እንደሆነ ሁሉ ግርዘት ደግሞ የጥምቀት ጥላ ነው። አብርሃም አምኖ ከኃጢአቱ ነጽቶ ጸድቆ እንደተገረዘ ሁሉ በአዲስ ኪዳኑም አንድ ሰው በክርስቶስ አምኖ በማመኑ ምክንያት ከኃጢአቱ ነጽቶ ጸድቆ ይጠመቃል። ስለዚህም ልክ አብርሃም አምኖ የኃጢአት ስርየት አግኝቶ ጸድቆ እንደተገረዘ ሁሉ አዲስ አማኝም በክርስቶስ አምኖ ከኃጢአቱ ነጽቶ ጸድቆ ይጠመቃል፣ ሥጋ ደሙ ይወስዳል፣ ወንጌል ይመሰክራል ወዘተ። አንድ በኢየሱስ ያመነ ሰው ካመነ በኋላ እንደ አማኝነቱ እስከተቻለው መጠን መጠመቅ አለበት፣ ሥጋ ወደሙን መውሰድ አለበት፣ ሕግን መፈጸም አለበት፣ የወንጌል ምስክርነት ሥራ መስራት አለበት ወዘተ። አንድ አማኝ ከአቅሙ በላይ በሆነ ምክንያት እነዚህን ባይፈጽም ግን ከድነት አይጎድልም። ለዚህ ነው ንስሐ፣ አማላጅ፣ የእግዚአብሔር ምሕረት የሚባሉ ነገሮች ሥራ ላይ የዋሉት። ኃጢአት የለብኝም የሚል ውሸታም ነው የተባለው። እንደዚሁም ጋለሞታይቱ ረዓብ ውሸት እየተናገረች አዲስ ኪዳኗ ስለ ጽድቋ የሚመሰክረው ከኢየሱስ ጋር የተሰቀለው አንደኛው ክፉ አድራጊ ሳይጠመቅና ሥጋ ወደሙ ሳይወስድ የጸደቀው የቆርኔሌዎስ ቤቶች ሰዎች ካመኑ ከዳኑና ይባሱንም መንፈስ ቅዱስን ከተቀበሉ በኋላ የተጠመቁት። ሐዋርያው ጳውሎስ በደማስቆ መንገድ ላይ በኢየሱስ አምኖ ከዳነ በኋላ ይሁዳ ቤት ሄዶ ሐናንያ የተባለ ሰው መጥቶ ያጠመቀው። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በሚለው ውስጥ ያልተጠመቀ የሚለው ቃል ያልተጨመረበት፣ ኢየሱስ በምድር በነበረበት ወቅት ሲያጠምቅ ያልተመለከት ነው። ሐዋርያቱም ሲጠመቁ ያልተመለከት ነው። ሐዋርያው ጳውሎስም ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ሲል የነበረው በማለት የመዳንን ወንጌል ከጥምቀት አለያይቶ የተናገረው። ስለዚህ ከድነት በኋላ የሚመጡትን የእምነት ሥራ፣ ከእምነት የሚነሳ መታዘዝ እና የመንፈስ ፍሬዎች የመሳሰሉትን ሰውኛ ድርጊቶችን በኢየሱስ ከማመን ከሚገኘው ድነት ጋር በማስተካከል የኢየሱስን የመስቀል ላይ ሥራ ለማኮሰስ የክርስቲያናዊነት ነው። ሌላው ቤተ ክርስቲያኗ ሁለቱን ኪዳናት ባለማተካካቷ ያጣቻቸው የክርስትና ጸጋዎች። ከላይ እንደተመለከትነው በቤተ ክርስቲያኗ ብሉይ ኪዳን ለአዲስ ኪዳን ስፍራ ባለመልቀቁ ምክንያት ቤተ ክርስቲያኗ ከመሠረታዊ የክርስትና ጸጋዎች ይህም መንፈስ ቅዱስን መቀበል፣ የመንፈስ ቅዱስ
የጸጋ ስጦታዎችን መቀበል፣ ክርስቲያናዊ ማዕተብን መቀበል የኢየሱስን ስልጣን እና ዳግም መወለድ ጋር እንግዳ ሆናለች። ቀጥለን በስፋት እንመለከታለን። መንፈስ ቅዱስን መቀበል ሰዎች በክርስቶስ ሲያምኑ ከሚያገኙት ጥቅሞች ዋነኛው መንፈስ ቅዱስን መቀበል ነው። መጽሐፍ ቅዱስን ስንመለከት ሰዎች በክርስቶስ በማመን መንፈስ ቅዱስን ሲቀበሉ ነበር። መንፈስ ቅዱስን መቀበል ጥቅሙ ብዙ ነው። በመጀመሪያ የእግዚአብሔር ልጅነት ምስክር ነው። መንፈስ ቅዱስ የሰዎችን ድካም ያግዛል፣ ኃይልን ይሰጣል፣ የአማኝ መለያ ማህተም ነው፣ የመዳን ዋስትና ነው፣ የተለያዩ ጸጋዎችን ይሰጣል። በአጠቃላይ መንፈስ ቅዱስ በአንድ ሰው ላይ መውረድ ሰውየውን ሙሉ የእግዚአብሔር ልጅ ያደርገዋል። ነገር ግን ቤተ ክርስቲያኗ አዲሱ ኪዳን ባለመቀበሏ መንፈስ ቅዱስን መቀበል ከሚባለው ዋነኛ የክርስትና እሴት ጋር በታሪክ እንጂ በተግባር አትተዋወቅም። ምክንያቱም ቤተ ክርስቲያኗ የኢየሱስን የምልጃና የአዳኝነት አገልግሎት ስላላገኘችና መንፈስ ቅዱስ ደግሞ በኢየሱስ ሥራ ያልጸደቀ ሰው ላይ ስለማያርፍ። ሁለተኛ፣ በኢየሱስ በማመን መጽደቅን ጎዶሎ በማድረግ በሥራ መጽደቅን እየሞከረች በመሆኗ ይህ ደግሞ መርገምት ስር እንድትወድቅ ያደረጋት መሆኑ። ሶስተኛ፣ በቁሳዊው ጽላት ፋንታ ሥጋዊውን ጽላት እንደዚሁም በግንባታው ቤተ መቅደስ ፋንታ የሥጋውን ቤተ መቅደስ ስላላተካካች የመንፈስ ቅዱስ ማረፊያ ቅዱስ ስፍራ ያላዘጋጀች መሆኑ። አራተኛ፣ መንፈስ ቅዱስ ቅድስና የሌለውን ስፍራ የማይወድ መሆኑና በቤተ ክርስቲያኗ ደግሞ ሰይጣን በስውር በማርያም መላእክትና ቅዱሳን ስም እየተመለከ መሆኑን። እንደዚህም ከታች በስፋት እንደምንመለከተው ጣዖቶች በቅድስና ስም ተጠቅልለው በቤተ ክርስቲያኗ መገኘታቸውና የሰይጣን ኤጀንቶች በቤተ ክርስቲያኗን መውረር። በእነዚህ ምክንያቶችም ለቤተ ክርስቲያኗም ሆነ ለምዕመናኖቿ መንፈስ ቅዱስ መሞላት የሚለው ቃል የመጽሐፍ ቅዱሱ ታሪክ እንጂ በዚህ ዘመን ለአማኝ የሚሰጥ ጸጋ አይመስላቸውም። በዚህም ቤተ ክርስቲያኗ ሆነች ተከታዮቿ በመንፈስ ቅዱስ በመሞላት ከሚገኙት በረከቶች ጎድለው እንመለከታለን። ሌላው የመንፈስ ቅዱስ የጸጋ ስጦታዎችን መቀበል። ጸጋ አምላካዊ ስጦታ ነው። መንፈስ ቅዱስም አምላክ በመሆኑ ሰዎች ላይ ሲያርፍ ለሰዎች የተለያዩ ጸጋዎችን ይሰጣል። እነዚህ ጸጋዎችም ትንቢት፣ ተአምራት፣ ፈውስ የመሳሰሉ ከ20 በላይ የሚሆኑ ስጦታዎች ሲሆኑ እነዚህ ጸጋዎችም ለአማኞች ሲሰጡ እንደነበረ በመጽሐፍ ቅዱሱ በተለያዩ ስፍራዎች ላይ ተመልክቷል። በእርግጥ ከላይ እንዳየነው መንፈስ ቅዱስ ከነሱ ጋር ሳይሆን የመንፈስ ቅዱስ ጸጋ ስጦታዎችን መጠበቅ አይቻልም። ቤተ ክርስቲያንም የጸጋ ስጦታዎችን በታሪክ እንጂ በተግባር አታውቃቸውም። በዚህም አገልጋዮቿ የታሪክ መምህራን ሆነው የቀሩባት ቤተ ክርስቲያን ሆናለች። ይህም መጽሐፍ ቅዱሱ ሁለተኛ ጢሞቴዎስ 3:5 ላይ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል በማለት የገለጻቸው አይነት ቤተ ክርስቲያን ሆናለች። ይባሱኑ ደግሞ አሁን ባለንበት በመጨረሻው ዘመን ይህም ሐዋርያት 2:17 ላይ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆች ትንቢት ይናገራሉ ከሚለው ቃል ጋር በተቃርኖ እየሄደች ትገኛለች። በዚህም ቤተ ክርስቲያኗ ከመንፈስ ቅዱስ የጸጋ ስጦታ ጎድላ እንደዚሁም ከመጨረሻው ዘመን የእግዚአብሔር ዕቅድ ጋር ጀርባ ለጀርባ ተጠቀምጣለች። ሌላው ክርስቲያናዊ ማዕተብ ነው። የኦርቶዶክስ ካቶሊክ ቤተ ክርስቲያን ከመንፈስ ቅዱስ ጋር በመተላለፏ ምክንያት ከክርስቲያናዊ ማዕተብ ጋር ተላልፋለች። የክርስቲያን ማዕተብ በመንፈስ ቅዱስ አማካኝነት የሚታተም ማዕተብ ነው። ቤተ ክርስቲያኗ ግን ከዚህ ከመንፈስ ቅዱስ ማዕተብ ጋር ስለማትተዋወቅ በክርስትና ማዕተብ ፋንታ የክር ማዕተብ እየተጠቀመች ትገኛለች። ሌላው የኢየሱስ ስም ስልጣን ነው።
በአዲሱ ኪዳን ዘመን አማኞች የእግዚአብሔርን ኃይል መጠቀም እንዲችሉ የተሰጣቸው ቃል የኢየሱስ ስም ነው። ማርቆስ 16:17 በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ። ፊልጵስዩስ 2:10 በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። በእነዚህ ቃላት መሰረትም ሐዋርያቱ በኢየሱስ ስም አጋንንትን ሲያዙ፣ አጋንንትን ከሰው ውስጥ ሲያባርሩ፣ ሽባ ሲተረትሩ፣ በሽተኛ ሲፈውሱ እና የተለያዩ ስራዎችን ሲሰሩ ነበረ። ለቤተ ክርስቲያኗ ግን ይህ የኢየሱስ ስም ስልጣን እንግዳ ነገር ነው። በቤተ ክርስቲያኗ በኢየሱስ ስም ሲባል ታይቶም ተሰምቶም አያውቅም። የሚያሳዝነው ደግሞ በቤተ ክርስቲያኗ የኢየሱስ ስም ስልጣን እንዳይታወቅ እንኳን ኢየሱስ ከማለት ይልቅ መድኃኔዓለም ወይንም አማኑኤል ተብሎ ነው የሚጠራው። በኢየሱስ ስም የሚል ሰው እንደ መናፍቅ ነው የሚታየው። ቤተ ክርስቲያኗም የተሰጣትን ይህንን አንዱን ወሳኝ የጦር መሳሪያ ይህም የኢየሱስን ስም ትታ ሌሎች 44 የውሃ ጥይቶችን ስትተኩስ ትውላለች። የውሃ ጥይቶቿም ውጤት ስለሌላቸው በመሪጌቶቿና በደብተራዎች በኩል ሌላ መንፈሳዊ ኃይል ይህም አጋንንታዊ ኃይልን ትጠቀማለች። ዝርዝሩን ከታች እንመለከታለን። ሌላው ዳግም መወለድ። በቤተ ክርስቲያኗ ዳግም መወለድ የሚባለው ቃል እንግዳ ነገር ነው። ነገር ግን ሰው ዳግም ካልተወለደ በስተቀር መንግሥተ ሰማያትን ሊያይ አይችልም። ዮሐንስ 3:3-15 ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊገባ አይችልም። ዳግም መወለድ በዋናነት ሁለት መሠረታዊ ሐሳቦችን ይዟል። ከውሃ መወለድና ከመንፈስ መወለድ። ከውሃ መወለድ የሚለው የውሃ ጥምቀትን ያሳያል። በቤተ ክርስቲያኗ የውሃ ጥምቀት እንደሚከናወን ይታወቃል። ታች ከምንመለከታቸው መስተካከል ከሚገባቸው ጥቂት ነገሮች በስተቀር። ነገር ግን ከመንፈስ መወለድ የተባለው ነገር ለቤተ ክርስቲያኗ እንግዳ ነገር ነው። ምክንያቱም ከላይ እንዳየነው ቤተ ክርስቲያኗ ከመንፈስ ቅዱስ ጋር ግንኙነት ስለሌላት። በዚህም ዳግም መወለድ የሚባለው የክርስትና መሠረት በቤተ ክርስቲያኗ ተከታዮች ዘንድ እንዳልተሟላ እንመለከታለን። ዳግም ያልተወለደ ደግሞ መንግሥተ ሰማያት አይወርስም። ይህም የቤተ ክርስቲያኗ ምዕመናን አሳዛኝ መጨረሻ ነው። በአጠቃላይ ስንመለከት የኦርቶዶክስ ካቶሊክ ቤተ ክርስቲያን የብሉይና አዲስ ኪዳን አንድነትና ልዩነትን መለየት ባለመቻሏ ምክንያት አሮጌው አሰራር ለአዲሱ አሰራር ስፍራ ባለመልቀቁ አዲሱ ኪዳንን ስፍራውን መያዝ አልቻለም። በዚህም ምዕመናኖቿ ክርስቶስ በመስቀል ላይ የከፈለውን ቤዛ ማግኘት አልቻሉም። ከሁሉ የሚገርመው ደግሞ ነገሮች ምን ያህል የተያያዙ መሆናቸውን ነው። መንፈሳዊውን የሰው ቤተ መቅደስነት ባለማወቅ የሕንፃውን ቤተ መቅደስነት ይገነባሉ። ጽላቱ የሰው ልብ መሆኑን ባለማወቅ ከእንጨት ጽላትና ታቦት ይሰራሉ። የመንፈስ ቅዱስን ማኅተም ትተው የክር ማኅተብን ያስራሉ። በዚህም ከመንፈስ ቅዱስ ጋር መታወቅ አልቻሉም። ሌላው ለታቦቱና ለቤተ መቅደሱ አስተናጋጅ ሊቀ ካህን ይሾማሉ። በዚህም ለኃጢአት ስርየት የቆመውን ሊቀ ካህኑ የኢየሱስን ምልጃ አገልግሎት ማግኘት አልቻሉም። ሌላው የቀኑ ሰንበት ስፍራውን ባለመልቀቁ በክርስቶስ ሰንበትነት ወይንም እረፍት ማረፍ አልቻሉም። በአጠቃላይ ቤተ ክርስቲያኗ አዲሱን ኪዳን ባለመቀበሏ ምዕመናኖቿ በክርስቶስ በኩል የመጣውን ዕድል መጠቀም እንዳልቻሉ እንመለከታለን። ውጤቱም የነፍስ ጥፋት ነው።